እንዴ ይታሰር። ምን ትሟሟለህ? ትሞታለህ? ካረከው ጥፋተኛ ከሆንክ በመረጃ ፍርድ ቤት ሄደህ ነፃ ውጣ። ካልሆነ ግን እሷም እየወጣች እዚህ አትፈትፍት። እንዴ ቤተሰቦቿ ነው እያሰደበቻት። ለልጇ መጥፎ ታሪክ ነው እየተወችላት የምትሄደው። አንተም ለልጅ መጥፎ ነገር ነው እየተወክ ያለው። ከርዕስ እየወጣን ነው። ስለዚህ ከርዕስ የምንወጣ አይደለም። በቃ አውጣኝ። በቃ አንድ ሚዩት አድርጌው። አይደለም በቃ አቆመው ወይ አንድ ደቂቃ ሚዩት አድርጌው። ወጥቻለሁ። ኧረ ወጥቻለሁ እኔ ይወጣላል። ሀጂ ላስረዳሽ፣ አዳምጪኝ። ላይ የተወራለው ነገር ምን ያህል ተጽዕኖ እያደረሰበት እንደሆነ ነው እኮ የተናገረው እኮ። ይኸውልሽ እኔ አሁን ተጽዕኖ አዳምጪኝ። ሄሎ ተጽዕኖ አላደረገበትም፣ አልወጣኝም። ተጽዕኖ እንዳደረገበት በጣም እንደተጎዳ እማቀው አናግሬዋለሁ። በውስጥ እማቀው ነገር ነው። ገብቶሻል? ግን የማልስማማበትንም ነገር ልንገርሽ። ወንድሜ መጥቶ ራሴን አጠፋለሁ ስላለኝ አይ ወንድሜ አንተ ራስን አታጥፋ፣ እሷን ደግሞ በጣም የሚጎዳ ነገር ደግሞ አድርጌ ደግሞ እሷ ትጥፋ የሚል አመለካከት የለኝም፣ አይመለከተኝም። ገብቶሻል? ስለዚህ እሱ እንደዛ ስላለ የማረገው ነገር የለም ባጭሩ። እሷም ሰው ናት፣ አብራኝ ያሳለፈች፣ በጣም የማውቃት በጣም የምወዳት ሰው ናት። ስለዚህ እሷን እንደዚህ እዛ እንደዚህ አይደለም። የእኔ የማላውጣበት ምክንያት ህግ የተያዘ ስለሆነ ህግ የሚያውቀው ነገር ስለሆነ በህግ ነው የምጓዘው። በቃ እሷ ትናገራለች፣ የኔ ፎቶ ይሰቀላል፣ የኔ ፎቶ ይለጠፋል። እኔ ደግሞ ማስረጃዬን ይዤ በማስረጃዬ ነው የምጓዘው። ገብተሻል? ያን ነው ማድረግ የምፈልገው። ስለ ወንድሜ እውነቱ ነው። ቢሰማው እንደዚህ አይነት ስሜት የያዘው ጉዳይ ነው ስትል ማን የያዘው? ገና አልተካሰሳችሁም አይደለም ብለዋል። እኔ የማደርገው ነገር መጨረሻውን እስካቅ ማስረጃ የመሰብሰብ ብቻ ነው። ምክንያቱም 20 ሺህ ሰው 10 ምናምን ሺህ ሰው በተደጋጋሚ ተሰብስቦ ፎቶ የተለጥፎ የወርድ የሚሏት አይተሻል። በእንግሊዘኛ ሁሉ ይሰራ ሞስቶንትድ። አሁን የሞስቶንትድ የሚለውን ህግ አያውቀውም። ነገ መልስ ይኖራታል ብዬ ተስፋ አረጋለሁ። ምክንያቱም ሲለጠፍም ሲለቀቅም ማለቀቀው በምን አካውንት ማን ነው? የቪዲዮ ማስረጃ አለ፣ ኤቪደንስ አለው። መጠየቅ አለበት አካል ሁሉ ይጠየቃል። እኔ በደንብ ነው የምዘጋጀው። ምክንያቱም ኖርማል ነገር ስላልሆነ ኢዚ ነገር አይደለም። ይሄ በጣም ከባድ ነገር ነው። ስለዚህ ሀቢባን ቪዲዮ ሰርታለች፣ መልስ ይኖራታል። እርግጠኛ ነኝ እንዴት እንደሰራችው፣ ለምን እንደሰራ። ስለዚህ ሄሉዬ እኔ ምንም የምለው ነገር የለም። በቃ በተቻላቸው አቅም እባክሽ ከዚህ ጉዳይ ብንወጣ። እኔ በልጄ ጉዳይም ነግሬሻለሁ። በቀደምም ስለተጣላንበት ቤቤ ገብታ እንደዛ ስታወራ በጣም መጥፎ ነገር ስለተናገረች ነው የጀመርኩት። አሁንም ከላይ መታለች ቢፍቱ አውርተናል። ከዛ በኋላ ግን ጉዳዩን ካነሱት ሰዎች ውስጥ አንዷ ስለሆነች ቤቤ እና እሷ ስላነሱት ሰላም ባየህን ቁጥር ምደነብረው ምንድን ነው? አሁን ላውራ አዳምጪኝ። እኔ እኮ ባወራ በማስረጃ ነው ማወራው። ሄሉ አዳምጪኝ። ምንም ችግር የለውም። ማስረጃ አትገፋፋኝ። እኔ ስነ ምግባር ያለኝ ነኝ። ይኸውልሽ አልገባሽም። ቢፍቱ ረጋ ለማለት ብትሞክሪ ጥሩ ነበረ። እኔ ያነሳሁት እንዴ ረጋ አልኩኝ። ልክ ባየኝ ቁጥር ሁሌ ቢፍቱ የምትለኝ እኔ ለዛውም በማስረጃ ነው ማወጣው። ልጅ ከጻፈልኝን አስፈላጊ ችግር የለውም። እኔ ተራ ትጠብቂ ቢፍቱ። አንዴ ሀጅን ልጠይቀው ብቻ ትንሽ ጥያቄ ነው። ትወዳታለህ አትወዳትም? እሷ እንደምትወዳህ አውቃለሁ። ለምን የሆነ ችግር አለባችሁ መታሃት ይሆናል ምናምን። ይሄ አበሻ መትቻታለሁ አትልምና እዛ አይደለም። ግን አንተ ትወዳታለህ ወይ? እሷ እንደምትወደች ብቻ ነው ጥያቄ። ከተሳሳትኩ ደግሞ ይቅርታ እላለሁ። እቺ ነው ጥያቄ። ሄለን አንቺ ራሱ እሷ እንደምትወደው አውቃለህ። አንተ ትወዳታለህ የምትይው ስለሷ እንዴት ለምን መሰልሽ? ኦኬ የሷ ልንገርሽ ለምን መሰልሽ? ከሄደ በኋላ ነው ያ የተሰሰችው። ፍቅር ባይኖራት የት ነበረች? ፍቅር ነው ጥናቱ ይመስለኛል እንጂ እርግጠኛ ነኝ ብለሽ አትጀምሪም። እሺ ኦኬ ይቅርታ ሄሊ የተሳሳትኩ እችና ጥያቄ ሀጅ ታፈቅራታለህ ነው ትወዳታለህ? ትወዳታለህ ታፈቅራታለህ ለሚለው ነገር አዎ ወድጃትማ አፍቅራት እኮ ነው አብሬያት ነበርኩኝ። ምንም ይሄ እኮ የሚካድ ነገር አይደለም። ገብቶሻል? እዚህ ጋር ሄሉዬ እኔ አዳምጪኝ። ቢፍቱም አሁን ገብታ እኔ ላውራ ሄሉዬ
ቢፍቱም ገብታ ልትናገር ፈልጋ ነበር። እኔ እዚህ ጋር እንደነገርኩሽ ቢፍቱ ብዬ ስሟን ያነሳሁት ቢፍቱና ቦምቢ ስለሆነ ነው የልጄን ጉዳይ ያነሱትና ያባባሱት እነሱ ስለሆኑ ነው የተናገርኩት። ምክንያቱም ነገሩን ማን አመጣው የሚለውን ነገር ነው ያዝኩት እንጂ ከቢፍቱ ጋርም ሶሪ ተባብለናል። እሷን አታክ ለማድረግ ወይም እሷን ፈራኝ ያለ ትጽፋለችና በነገራችን ላይ ማለት ነው እኔ ማንንም አልፈራም። አንቺም አሁን ሚዲያ ያለሻለ አንቺንም ብትሆኝ አልፈራም። እኔ ራሴን ብቻ ነው የምከተለው። ማንንም ሰው ፈርቼ የምሸማቀቅ ሰው አይደለም። በዚህ አጋጣሚ ሁሉም እንዲያውቁት ማለት ነው። ምክንያቱም ማንም ሰው ቢነሳ ለምን ሁለት ሰው ከላይ ቁጭ ብሎ አያዳምጠኝም? የኔንም ቤት ከፍቼ አወራለሁ ባለኝ አቅም። ያም ማድረግ አያቅተኝም። የንግግር ችግር የለብኝም። የማዳመጥ ችግር የለብኝም። ልክ አንቺ እንደዚህ ሚውት አድርገሽ እንደምታዳምጭው ሚውት አድርጌ ማዳመጥ የምችል ሰው መናገር የምችል ሰው ነኝ። ስለዚህ ችግር የለብኝም ማለት ነው። ስለዚህ ምንድን የሚባል ነገር አለ፣ ፈስ ያለበት ዝላ አይችልም ይባላል። አንዳንድ ሰዎች የሆነ ነገር ሳነሳ አታክ እንዳረኳቸው አድርገው የሚያስቡትን አስተሳሰብ ያስወግዱት። አንድ ሰው የሆነ ጥያቄ ካነሳ ያ ጥያቄ ያነሳውን ሰው ስም ነው የምታነሻው። በጅምላ መቼስ መጨፍጨፍ አልችልም። ሁሉንም ሶሻል ሚዲያ ላይ ያለውን ሰው በጠቅላላ መናገር አልችልም። ጥያቄውን ማን አነሳው፣ ቃሉን ማን አነሳው የሚለውን ብቻ ነው ማብራራት የምችለው። ስለዚህ አሁን እዚህ ጋር ይሄ ብዙ ነገር ተብሏል፣ ብዙ ነገር ተነግሯል። በተቻላቸው አቅም በቃ ፕሊስ፣ እሷ በህግ ብላለች፣ ህግ ይዞታል ብላለች። ሶሻል ሚዲያ እሷ መደገፍ ያለበትን ያህል ማብራራት ያለበትን ያህል አብራርቷል፣ አግዟታል። አሁን ደግሞ ቦታውንም ጊዜውንም ለህጉ ተውለት። በቃ ህጉ ይቀጥል። ሌላው እናንተ በየቦታውና በየአካባቢው ፎቶን የምትለጥፉ ሰዎች ቀጥሉበት። ምክንያቱም በእናንተ መንገድ ምንም ችግር ስለማይመጣብኝ ምንም እኔ ቦታ ስለማልሰጠው ቦታ አልሰጠውም። በጣም ብዙ ነው የምታወሩት፣ ብዙ ነው የምትናገሩት። ቦታ አልሰጠውም። መብታችሁ ነው። ምክንያቱም ማን መሆናችሁን አብዛኞቻችሁን አላቅም። አንዳንዱ የራሱ የቤት ጣጣ ያለበትም ሁሉ እየወጣ ይለፈልፋል። አሁን ኒውዮርክ የምትቀመጥ አለች አንድ ቲጂ የሚሏት የራሷን የቤት ጣጣ ከኔ ጋር መሳክራ አጀንዳው አድርጋው ወጣች። እንትናን ታውቂያታለሽ? ማነው ማራማዊት የሚሏት ጀርመን የጂጂኪያን ቦይፍሬንድ ይዛ የነበረች ሆዴ ነው ወደ የሚሉትን ጠብሳ የነበረች። አሁን የእሷ ደግሞ በጣም ነው የሚያስቀው። አይተሻል? ስለኔ የሰራችውን ቪዲዮ ባሏን ሻንጣህን ያዛለችውና በሩን ከፈተችለት፣ አስወጣችውና ከአንድ ደቂቃ በኋላ ነው የኔን አጀንዳ የከፈተችው። እንደው አንድ ደቂቃም እንደው የሚሞላም አይመስለኝም። ገብቶሽ? እና ሄሎ እንደዚህ አይነት ስብዕና ያለው ሰው ስለ እኔ ገብቶ አጀንዳ ከፍቶ ተናገረ ብዬ የሚደነግጥም እንትን የሚልም ማንነት የለኝም። ግን በአሁን ታይም ቫኬሽን ላይ ነን፣ ኢጃዛ ላይ ነን። ኢጃዛ ላይ ስትኝ ሀቢባ ቤትም ገብቼ ሳወራ ኢጃዛ ቤት የገባው ኢጃዛ ያወጣው እረፍት ላይ ማለት ነው። ኢጃዛ ማለት እረፍት ነው። አይ እረፍት ላይ ነኝ፣ ሁሌ እረፍት ነኝ። ያ ለምን ወይስ ይሄ ጉዳይ በጣም ስላሳሰበ ነው ሚዲያ ላይ ያለኸው? ይህን ሰሞን አሳስቦኝ ምናምን ብዙ ሳይሆን ያው ሚዲያ ላይ በብዛት የኔ ነገር ስለሚራገብ ስለነበረ በጣም ስለሚጠቅመኝ የሚጠቅሙኝም ማስረጃዎች በሙሉ ሰበስባለሁ። ገብቶሻል? ግን እውነት ነው የምነግርሽ። እውነት ግን ህግ ያውቃሉ። የሰው ፎቶ ዘቅዝቀው የሚሰቅሉ ሰዎች ህግ ያውቃሉ፣ እውነት ያውቃሉ። ግን ህግ በኢሮፕ ውስጥ አይደለም የሰው ፎቶ ዘቅዝቀሽ መስቀልና ፎቶ መለጠፍ ይቅርና ሰው ያለ ፍላጎቱ ፎቶ ማንሳት እንኳን እንደሚያስቀጣ ግን ያውቃሉ። ኖርዌይ ውስጥ ይቻላል እንደ ፎቶ ማንሳት? አንቺ ልጠይቅሽ፣ ሰውን ፎቶ ማንሳት ትችላለሽ እንደ ያለ ፍላጎቱ? ሄሉ ስትበይ ግን ሊያሾው እየመሰልሽኝ ነው እንዴ? ስንት ሰዓት ከእናንተ ጋር ነኝ? አላሳዝንም እንዴ? ሀጂ አንድ ነገር ልንገራ፣ አንተ ሚዲያ ፊገር ሳትሆን ፎቶውን ሰው ቢለጥፍ አንተ የሚዲያ ሰው አይደለም። በመንግስት ወንትድ ሳትባል
ስምህን የተሳሳተ ኢንፎርሜሽን ለምን ፍርድ ያልተሰጠበት ነገር ምናልባት ነፃ ልትሆን ትችላል። ሚዲያ አንድ ጊዜ ወንጀለኛ ነው ካለ ወንጀለኛ አድርጎ ነው ዘላለም የሚቀርጽ። በዛ ፑብሊክ ፊገር ሳትሆን ይሄን ክስ ማካሄድ ትችላለህ። አሁን ግን ከዛ አልፏል። ምክንያቱም ኦልሬዲ በቪዲዮ እየወጣ ራሰ ፑብሊክ ሰው ሆናል። ከእንግዲህ ታውቃለህ፣ በሚዲያ እንትን ፑብሊክ ፕራይቬሲ የሆነ ሰው አንተ አሁን እንደ ድሮ ሀጂ ሚል ስም ይዘህ ሳትመጣ ሳታወራ ካሜራ ሳትከፍት ፎቶ እንደዚህ በመደረጉ ብቻ ለምን በህግ ያልተጣራ ነገር የዘላለም ወንጀለኛ አይነት ምስል በሰዎች አይምሮ በመሳል ይሄ ብቻ የእሷ ክስ እንኳን ቢኖር አንተ የራስን ክስ ማድረግ ትችላለህ። ግን ይህን ካንስል የሚያደርገው ምንድነው? ዩአር ሚዲያ ፊገር ነው። እሱም ፎቶ የተለጠፈ ማለት አትችልም። ኦልሬዲ በቪዲዮ ወጥተህ የምታወራ ሰው ያን ካንስል ያደርጋል። በቪዲዮ ወጥቼ ያወራሁትም የተናገርኩትም ፎቶዬ ከተለጠፈ በጣም ብዙ ነገር ከተደረገ በኋላ በቪዲዮም የወጣሁት ተደብቋል። ማንነቱን አያሳይም። አንተ ወንድ ከሆንክ ክስ ተቀባይነት በአጠቃላይ የሚሆነው አንተ ሚዲያ ላይ ሳትወጣ እንደዛው ክሱን ብትጀምር ነው። አሁን ግን ሚዲያ አዳምጪኝ። ምን አለ መሰለሽ እኔ ሚዲያ ላይ ስወጣ ስለ ፎቶ መጠየቅ አትችልም። ግን ወንጀለኛ ሳትሆን በወንጀል ሳይረጋገጥ ወንጀለኛ ብሎ አንተን ስምን በማጥፋት አሁንም መጠየቅ ትችላለህ። ይኸውልሽ በጣም እንዲህ ልልሽ አልችልም። ስለ ህግ መጀመሪያ በደንብ ጠይቄ እኔ በጣም ጠይቄ በጣም በስርዓት ጠይቄ አረጋግጬ ነው ልቤን ሙሉ አድርጌ እንዲህ የምነግርሽ። ማንም ሰው አልኩሽ እኮ አንቺ የፌስቡክ ጓደኛ ቢኖርሽ፣ ሶሻል ሚዲያ ተከታይ፣ የቲክቶክ ፍሬንድ ቢኖርሽ እየደነሰው የተጫወተሽ ሼር ማድረግ ልትችያለሽ በጨዋታ መልክ። ግን እኔ እንደዚህ አይነት ነገሮች የሉኝም። ሶሻል ሚዲያ ላይ ያሉኝ ፎቶዎች አይደለም የተጠቀሙት። የኔን ፎቶ ተጠቅመው ፎቶን ዘቅዝቀው ለቀው ከፌስቡኬ ወስደው ያን ሁሉ ነገር ካረጉ በኋላ ጠፍቷል፣ ተደብቋል። አሁን አንተ እውነተኛ ከሆንክ እስቲ በቪዲዮ ውጣ ስላሉኝ ነው በቪዲዮ የወጣሁት። ስለዚህ እኔ ኦልሬዲ ማስረጃዬን ሰብስቤ ማድረግ ያለብኝ ነገር አርጌ ነው በቪዲዮ የወጣሁት እኔ። ስለዚህ ይሄ ምንም ችግር የለውም። እኔ በደንብ እርግጠኛ ሆኜበት አስተማማኝ ነገር ሆኖ የማወራው ነገር ስለሆነ አያሳስበኝም ለእኔ። አንተ አሁን ዝግጁ የሆንከው ክሱ ሲመጣብህ ለምትመልሰው መልስ ነው ወይስ ራስህ ክስ ለመመስረት ነው የምታስበው? በዛ ደረጃ እሷን የመጉዳት ፍላጎት እነሱ ክስ ካልመሰረቱስ ምንድን ነው የምታደርገው? ይህንን እሷን የመጉዳት ፍላጎት የለኝም ባጭሩ። እውነቴን ነው የምነግርሽ። ክሱ ካልተመሰረተም እኔ ምንም ማድረገው ነገር የለም። አሁንም ምንም ማድረግም አልፈልግም። በቃ ማድረግ አልፈልግም ባጭሩ። እኔ እሷ ከሄደች ግን እኔ ሬዲ ሆኜ እየጠበቅኩ ነው ብዬሻለሁ። እንፈልግሃለን ብሎ ልክ ፖሊስ የደወለልኝ ሰዓት ግን እኔም በስርዓት ወደ ክስ እዞራለሁ። ያሉኝም ማስረጃዎቼንም አቀርባለሁ። ግን እኔ ለሶሻል ሚዲያ ድራማ ግን የማወጣው ነገር አይኖርም። አሁን በውስጥ ተይዟል ብዬሻለሁ። ጓደኛዬ ደውሎ አናግሮኝ በውስጥ የተያዘ መንገድ ነው አናግሮኝ። ዛሬ ነው ያናገረኝ። እኔ ገብቼም ቃል መስጠት ምናምን አልፈልግም ብዬሻለሁ። በብዛት የገባሁበት ምክንያት በተቻለኝ መጠን የልጄን ነገር እንድታጠሪልኝና ነገሮችን አንደርስታንድ እንድታረጊ፣ አንድ ሁለተኛ ነገር ተቆርጦ ወጥቶ በተለቀቀ ቮይስ አመሳክረው እኔን ለማጥቃት የተጠቀሙበትን ነገር ከጽሁፎቹና ከፎቶዎቹ ጋር አይተሽ ማብራሪያ እንድትሰጭበት፣ ምስክርነት እንድትሰጭበት ነው የላኩልሽም ያደረኩት። ሌላ አጀንዳ ይዤ አልመጣውም እዚህ ጋር። እሱም ቢያንስ የተወሰነ ሰው እንኳን ማገናዘብ እንዲችል ነው። ሌላው ሌላ አገናዘበ ይሉ ያላገናዘበ እኔ ግድ አይሰጠኝም። ነገ እገባለሁ፣ ዛሬ በራሴ እገባለሁ። በነገራችን ላይ እኔ ቤት መምጣት ከፈለሽ ሻርክ ያላወረደ ሰው ገስት አይገባም። ባጭሩ ከዚሁ ላብራራለሽ።
እና በራሴም ገብቼ ስለ እሷም እንዳያወሩ እንዲተዋት እኔን ይቀጥሉበት መብታቸው ነው። እሷን ግን በተቻላቸው አቅም እኔ በጣም የሚቀርቡኝን ሰዎች በጠቅላላ ስለ እሷ የሚጽፉ የማውቃቸው አንዳንድ ጓደኞቼንም ስለ እሷ መጻፍ እንዲያቆሙ አደርጋለሁ። ያን ነው ላደርግ የምችለው። ሌላ ላደርገው የምችለው ነገር የለም። ያው ቢያቅሜን ሞክራለሁ ከእሷ ራስ እንዲወርዱ። ያው ሰዎች ስለ እሷ እንዳያወሩ ለማድረግ ነው የምትጠራው። አንተ ሳታወራ ገስት ቦታ ስትሄድ እንግዲህ ሰዎች ሌላ ቶፒክ ላይ አስተያየት እንድሰጥ አልለመዱም። ከአንተ ላይ በዚሁ ጉዳይ ላይ ነው የሚጠይቁ። አረ ሌላም ጉዳይ አለ። ሄሉዬ ሌላም ጉዳይ አለ። ሰርጀሪው አለ አይደል? ቢያንስ ስለሷ አላወራም እንዴ? ደስ ይላል ስታወራው ስታስበው። በነገራችን ላይ ሻርክ ስትል አንድ ሻርክ አርጋል ጋለሪው ላይ ስምን አስቀምጥ። 2 ሻርክ ነው የሚጠይቀው። ጄሪዬ እሺ፣ ግን አንተ አታወራም ወይ ነው ጥያቄው? እሺ ያ በየቦታ ላይ የሚያውቁበት ቶፒክ ስለሆነ ማለት ነው። እሺ አሁን አንድ ነገር ልንገርሽ፣ እዚህው ሚዲያ ላይ ነው የምናገረው። እኔ ደግሜ ስለሷ ከዚህ በኋላ ከማንም ጋር አላወራም፣ ለማንም ማብራሪያ አልሰጥም፣ ከማንም ጋር አላወራበትም በሷ ዙሪያ። ከዚህ በኋላ በሷ ዙሪያ በጣም ብዙ ሰው አለ፣ 1300 ሰው አለ በሷ ዙሪያ። እኔን ለመጠየቅ የሚመጣ ሰው በሙሉ ማውራትም አልፈልግም፣ እንድትጠይቁኝም አልፈልግም። ማብራራውም ነገር የለም። ስለሷ አንድ ሰው መጥቶ ካነሳ ቤቱ ካልተስማማኝ ካለውበት ገዝቶ ወርዳለሁ። ራሴ ገዝት ላይ እንኳን መጥቶ ስለሷ ማብራሪያ እንድጠይቀው ሰው የሚጠይቀኝ ካለ ያው አወርደዋለሁ ማለት ነው። ምንም በቃ ያለምንም ቅድመ ሁኔታ የእሷን ስም ሰው አንስቶ የሚጠይቀኝ ገዝት ላይ የገባ ይወርዳል። ያለውበትም ሌላ ቤትም ቢሆን ስለሷ ካነሳብኝ የእሷን ስም ነው ወይስ በታሪኩ ዙሪያ ነው? በታሪኩ ዙሪያ የእሷን ስም ማለት እኮ የእሷን ስም አንስቶ በታሪኩ ዙሪያ ነው ሊጠይቀኝ የሚችለው። እንጠብቃለን። ቃል ምን ያለ እንደምትል እናያለን። እሷስ በዚህ ጉዳይ ላይ ሄደች ካወራች እሷ ብታወራም እኔ ደግሜ ወጥቼ አላወራም ከዚህ በኋላ። ከዚህ በላይ አንዳንድ ነገሮችን እንድታምኚ አቅርቤልሻለሁ። ሌላ ቦታ ሲፈልጉት የነበሩትን ነገር አልሰጥም ብዬ ለአንቺ ሰጥቻለሁ። አንቺ ራስሽ አመዛዝነሽ እንድትሰድቢያትም እንድትናገሪያትም ሳይሆን አንዳንድ እውነታዎችን እኔ ጋም ውሸት ሊኖር ይችላል፣ እሷ ጋም ውሸት ሊኖር ይችላል የሚለው ነገር ማሳመኛ ነገር አምጥቼልሻለሁ። ይሄ ማሳመኛ አይደለም ብለሽ አታምኝም ብዬ አልገምትም። ምክንያቱም ከዛ ጋር እንደወጡ ይኸው ስሚው ሁሉንም ነገር እዛ ጋር ደግሞ ሀቢባ ለምን ምክንያት እንደተጠቀመችበት ግቢ እናየው። ያስቃል። ሀቢባ ለምን ድራማ እንደተጠቀመችበት አይተሸዋል። ከዚህ ጋር 2 ቮይስ አውጥታ የለቀቀችውን ቪዲዮ ከዚህ ጋር ከላይ ላይ የምታዩት ሀጂ ይባላል አለች። በነገራችን ላይ የፎቶ ሳይዝም የእሷም ቁመት አንድ ነው፣ ልኩ አንድ ነው። እና እዚህ ከላይ ላይ የምታዩት ሀጂ ይባላል እንደዚህ ያደረገ ይኸው እንደዚህ ካደረግሽ ብሎ ይህንን ቮይስ ለአባቷ የማስፈራሪያ የላከ ነው ያለችው። ገባሽ? በጣም ነው የሚያስቀው። ምክንያቱም አንተ አባትየውን አንተም እንደዚህ ያደረክ እኔም እንደዚህ ያደርጋለሁ ምናምን የሚለው አይሆንማ፣ ይጋጫል። የማይጋጨውን ቮይስ ነቅለሽ አውጥተሽ በዚህ ደረጃ ማውራት ደግሞ እኔ እንትን አይለኝም። ግን ደግነቱ እንኳንም አረብ ሀገር ሆነች። ምክንያቱም ህጉ እዛ አላቅም፣ ስለ ህጉ አላቅም። አረብ ሀገር በጣም ብዙ ማከብራቸው መወዳቸውም ሰዎች አሉ፣ በጣም አሪፎች። ሰላም ሄሎ። በነገራችን ላይ ጀማል በጣም ፕሮቴክት ይፈልጋል ብዬ አስባለሁ። እሱ ራሱ እሱን አገር ቤት ስላለ ቲክቶክ የሚያይ ሰው ጫፉን ይዞ እንደ ቅጥል ስሙላ ሊጠራው ይችላልና አርገውበታል። ኦልሬዲ አርገውበታል። አስገብተሽ እሱን ህዝብ እንዲረዳው ብታግዢው ደስ ይለኛል። ለምን እሱን የሚያውቀው ሰውዬ እኮ ከሳውዲ ገብቶ የሆነ ልጅ እኮ ወረቀት ሊያሰራለት ብሎ የወሰደውን ብር ራሱ አልተጠቀመም። የሆነ ልጅ ወረቀት አሰራለት አለ። ለሰው ሲል ነው ይሄን የሆነው ብሎ እኮ ሲናገር ነበር። በጣም ብዙ ሰው ያውቀዋል። ስለ ጀማል ማንም መመስከር ይችላል። በቃ እዚህ ጋር አንድ ማድረግ ያለብሽ ነገር ጀማል ና ግባ
እሱን አስገብተሽ ደግሞ ድሬን ያለው አሉ ያ ቢያንስ ሰው እንዲረዳው ብታደርጊ ጥሩ ነው። ሄሉዬ በዚህ አጋጣሚ ብዙ ሰው ገብቶ ጥያቄ ጠይቋል። መመለስ ያለብኝን መልሻለሁ። እንደገና ወደ እንትን መዝጊያ ምዕራፍ ውስጥ ገብተን ምን ማድረግ እንዳለብን እየተወያየን ስለሆነ አሁን ሌላ ሰው ገብቶ ጥያቄ ቢጠይቅም ትርጉም ስለሌለው ጥያቄ ባታስተናግጂ ደስ ይለኛል። ምክንያቱም ምንም ትርጉም የለውም ከዚህ በኋላ ወደ መዝጋቱ ወይ ጥያቄ አለኝ። ለምን ትፈራለህ? ጥያቄ አለኝ። ኦኬ ገስ ያሉት ሳንስማቸው ስለገቡ ሀጅ ሄሉዬ ኦልሬዲ እኔ ቅድም ነው የገባሁት። ተጠይቀን ጨርሰን ዘግተናል። አሁን ደግሞ እነሱ ጥያቄ ካመጡ አንተ ባትመልስም ገስ ላይ ያሉት ብቻ ሌሎቹ ኮምቦላት ላንቺ ሄለን ላንቺ ጥያቄ አለኝ። ኦኬ ጌች እነኚህ ፋሚሊዎቹ ማለት ነው እህቱ፣ ሚስቱ፣ የሚስቱ ባል እንዳየዋቸው የሆነ ነገር ሸውዷቸዋል። እሱ ሸውዷቸውም ተደብቆ ይኸው በሳምንት ምናምን ሞላዋል እያወራ ነው። እሱ የሆነ ቦታ ነው ያለው። ይሄ አውሮፓ ነው ያለ ነው። እኛ ሁላችንም የሆነ ነገር ሸውዷቸዋል። አሁን እነሱ የማያወጡት ፖሊስ ይይዛቸዋል። ከአባቱ ጋር ይሰራ ነበር። ሚስቱ ራሷ ላቦሮ ነች፣ ትሰራ ነበር። ስለዚህ ሲሰሩም እንደዛው የሆነ ነገር ሸውዷቸዋል። ያንን ደግሞ እንዳያወጡት መንግስት ይይዛቸዋል። አሁን እሱ ዝም ብሎ ነው የሚያወራው። እዚህ አየር ላይ የሚያወራውም ነገር አንዳንዱ ፌዝ ነው፣ አንዳንዱ ፌዝ ነው፣ አንዳንዱ የማይመስል ነገር ነው የሚያብራራው ራሱ ሲያብራራ ማለት ነው። አሁን አንቺ መጠየቅ ያለብሽ ምን የሸወዳቸው ነገር ይኸው እንዳያወጡት ይህንን ወስዷል እንዳይሉት የመንግስት ነገር የሆነ ነገር የሚሰሩት የተጨበረበረ ነገር ነው። ህጋዊ ነገር እየሰሩ አልነበረም። 4 ዓመት ካለ ወረቀት ሮማ መኖር አይቻልም። እሱ የሚኖረው ሱዲን ነዋ። ካለ ወረቀት እንዴት ኖረ? እዛ ጋር ስራ እየሰሩ የሚደባብቁት አባትየው ጋር ምን ሀቅ አለ? አብረው ስለሚሰሩ የተደበቀ ነገር አለ። ስለ ሴት ስለ ወንድ መታኝ ምናምን ስለሚለው አይደለም። እሷም እንዳታወጣው አሁን ወይ ይመልስላት ወይ ይካፈሉ። እንደዛ ነገር አድርገው ከዚህ መጥፋት አለባቸው። ይሄ ነው ጥያቄ። ጠይቂው። አመሰግናለሁ። ሄሉ I have a question. ሄሉ አንዴ ማን ይቅደም? No, I've been there for like almost an hour. I have to talk. Helu, I wish he left, right? But I wish he didn't leave. But like my question is, Habiba ቤት የገባ ጊዜ ምን ሲል ነበር? like sex ራሱ አናረግም ምናምን ሲል ነበረ። ከዛ አሁን ደግሞ መጥቶ በጣም ነው መወዳት ምናምን ይላል። like what is this? We're confused. But it's so confusing. እንደገና ደግሞ I'm not siding no one. እሷንም ሳይድ እያረኳት አይደለም፣ እሱንም ሳይድ እያረኩት አይደለም። ለምንድን ነው እሷን ሳይድ ማላረጋት? First of all, she came after like 6-7 months. like too long. በጣም ቆይታለች። ለምንድን ነው ወደ ህግ ያልወጣችሁ ምናምን? እንደገና at the same time maybe of course she might be a victim. እኔ ሴት ነኝ እንትን like I'm not saying that she's lying or anything like that, but እሷ አሁን በጣም ዶክመንት ይዛን የመጣችው አይደለ? ሀቢባ ቤት ቮይስ ሪኮርደሮች like she came with a lot of receipts. እሱ ግን ምንም ሪሲት የለውም፣ ምንም ማስረጃ ምናምን ነገር የለውም። yes እንደገና ደግሞ ምንም ማስረጃ ሳይኖረው ምናምን ነገር አሁን like ህግ ይዞታል ምናምን ነገር የሚለው like ምንድነው ህግ ያዘው? በጣም እኮ ነው confused የሆን ነው እኛ አይደለ ሄሉዬ? እና like yeah, he's just like running around with all this like things like እና ብዙ ቤት ይገባል ምናምን ነገር እና እየገባ ምናምን ነገር የሚያወሩት ስለ እንትኑ ምናምን ነገር ያሰራውን ነገር ምናምን we don't care about that. What we care about is like ምንድነው እየተካሄደ ያለው? ምንድነው like እቺ ልጅ እኮ እዚህ ሚዲያ ላይ ስትመጣ like she's trying to get a justice, right? እና like ምንደግፋት ከሆነ like we need proof. ማነው ጥፋት? ምንድነው የተሰራው? like is she the one that
that's telling the truth, or is he the one that's telling the truth? ያኮ ነው አይደለ ሄሉዬ? The main point is that, yes. እና that's what I was trying to answer. እና አሁን ደግሞ ሄዷል። ጥያቄያችሁን አንድ ላይ ጠቅለል ብሎ እንዲመለስ ነው። አፍሮ የጨረሽ ያስ ጨርሻለሁ ሄሉዬ። ቴንክ ዩ ጄሪ ነው ጥያቄ ያለኝ የገባሁት ያልሽው። እንዳታስወርጃቸው ጥያቄ ጠየቁትን ሰው አፎንም ምናምን እንዳታስወርጃቸው ይቀመጣል። አንዴ አንተ እንትን አንተ ካልመለስክ እኮ እኔ ለመልስልህ በረቃ አላቀባይ ያረከኝ አይደል ሄሉዬ። ለማንኛውም ተብተብ ኮፒንግ ያረጋችሁት ጋይስ ሂዱበት። መሲ ያላወራችሁ ከዛን ለጀማል ሰፊ ጊዜ ይሰጣል። ሌላ ሰው ግን እየጨመርሽ ነው ማለት እንትኖቼ ነው ከሚያስገቡት። መሲን አሁን እንትን ውስጥ አልነበርሽ። ሞዴሬተሮች አሳውቁ እየዘጋን ያለውን ነገር ወይ ሄሉዬ። ያ ለማንኛውም በግርግር ገብተሻል። ዱንካን ሰባሪ ግቢ። እሺ አይ ጥያቄ አይደለም። አዎ ቅድምም ነበርኩኝ። እንዴት ናችሁ ሁላችሁ? መሲ ካንቺ በፊት እኔ ነኝ ቀድምሻለሁ። ስለዚህ ሚዩት አድርጊ አንዴ። ሄሉ በጣም አመሰግናለሁ። ሀጂ ጋር ብዙ ጥያቄዎች አሉ። እሺ አንዱ ወሬ ከአንዱ ጋር በጣም ታወራጣም ላይ ይቅርታ ጋር ምንም ግልጽ ያልሆኑ ነገሮች ማአት ናቸው። እኔ የምጠይቅ ጥያቄ ህሊና ምን ይልሃል? ህሊና ትልቁ እግዚአብሔር ነው ይባላል። ውስጥክ ምን ይልሃል? ፈጣሪ እኮ ከላይ ሆኖ እውነቱን ውሸቱን ያያል። ከደቂቃዎች በኋላ ምን እንደምንሆን እንኳን አናቅም። ሴት ልጅ ወልደሃል፣ እህት አለክ። ከዛ አንጻር ከበፊት የበደልካት በደል እንደተባለ በብዙ ነገር የተያዘ ነገር ካለ ቤተሰብ ጋርም በዛ ተጽዕኖ ይሆናል አባትየውም የማይወጣው እና ፕሊስ በእናትክ በቃ ነገ ሙት ዛሬ በማታውቀው ዓለም ላይ እየኖርክ ተው በቃ ወደዛ ወደ ግራ ወደ ቀኝ የምታወናብደውን ነገር። እኔ ምንም ከአንደበቱ የሚወጡት ቃላቶች በሙሉ አልጥምሽ እያሉኝ ጌታን አንድ እውነት ነገር የማይበት ነገር የለም። ስለዚህ ፕሊስ በቃ ያረከውን ነገር አንተ ታውቃለህ። እግዚአብሔር በቻልከው አቅም በቃ ህሊናህን የማይወቅስ ነገር አድርገህ ልጅቷን መካስ ካለብን ብትክሳት ደስ ይለኛል። ጨርሻለሁ። አመሰግናለሁ። ይሉ እንዳይበዛብኝ እዚህ ጋር ልንገርሽ ጄሪ ከማን ልጀምር? ጌቾ ካለው ልጀምርልሽ። ገብቶ ያው ይዘባርቃል ነው ያለው። ምንም ሴንስ የሚሰጥ ነገር አይደለም ነው ያለው። አይ ዶንት ኖ ለመሰለሽ አንዳንድ ሰው መስማት ካልፈለገ መስማት የሚፈልገውን ፓርት ብቻ ነው የሚሰማ ያልኩሽ። ለዚህ ነው እኔ የገባሁት። እኔ ላስረዳ። እሱ ፖይንቱ ጥያቄ ብዙ አውርቶ ነው እንጂ ምን ይዘህባቸው ነው? ምን ነው ያሰረቀባቸው ንብረት ነው ያለ እሱ። አሁን ልሽ አንዳንድ ሰው ልንገርሽ ብዙ ዲቴይል ነገር ውስጥ መግባት ይፈልጋል። ቆይ ለእናንተ ድራማ፣ ለእናንተ ቪዲዮ፣ ለእናንተ እንትን እዚህ ጋር እንደዚህ ይዤባቸው ነው እንደዚህ ነው እያልኩ እንዳብራራልህ ነው እንደፈለግከው? እንደዚህ አይነት ጉዳይ እንዳብራልህ ነው እንደፈለግከው? ይህንን መቼም ልትሰማው አትችልም። አለቀ። እንደዛ እያልኩ አይደለም። እንደዛ እያልኩ አይደለም። በስርዓት ሚዩት አድርጌ የፈለግከውን ነገር ስትናገር ስሰማህ ነበር። አንተም ስርዓት ባለው መንገድ ዘግተህ ስናገር መስማት ብቻ ነው ያለህ አማራጭ። ምክንያቱም ስትናገር እኔ ቃልም አልተነፈስኩም፣ ዝም ነው ያልኩት። እና እንደዚህ አይነት ነገር እሱ የራሱን ግምታዊ ነገር ነው የተናገረው። የሆነ ነገር ይኖራቸዋል ወስዶባቸው ይሆናል እንደዚህ እንደዚህ የሆኑት ነው ያለው። እና እሱም በማለቱ አለም ልነግረው የምፈልገው የሚናገረው ነገር ምንም ሴንስ አይሰጠኝም ነው ያለው። እኔ እየተናገርኩ አይደለም ያለው ቴለን ማስረጃ ልኬልሽ ይሄንን ነገር አመሰካክር የለኝ ከዚህ ላይ ነው የወሰዱት ይሄ ነው ያለው ነገር ብዬ ከመጀመሪያው ጀምሮ ያለውን ነገር በቪዲዮም በቮይስም በጽሁፍም ላኩልሽ አይደለ? ያን ያደረኩት ይሄን ስለሆነ እንትን ሴንስ ያልሰጠው ምኑ እንደሆነ ስላልገባኝ ነው የእሱ ንግግር። ምክንያቱም ሌላ ነገር አለም የዘባረኩትም የተናገርኩትም ነገር የለም። ዲቴል ይሄን ያልኩት። ከስር ላለችው ደግሞ አፎሚያ ለሚሏት ደግሞ መልስ ሰጣት። እዚህ ጋር ወዳታለሁ ትላለህ፣ እዛ ጋር ደግሞ ሴክስ እንኳን አላደርግም ትል ነበረ አለች። ሴክስ አላደርግም ማለት እጠላታለሁ ማለት አይደለም። ባጭሩ ሴክስ የማላደርግበት ምክንያት እሷም እኔም በጣም መጨረሻ አካባቢ ስለምንጨቃጨቅ፣ በጣም ጭቅጭቅ ሲኖር ስሜት ስለማይሰጥ ያስጠላሻል።
ከእሷ ጥላቻ አይደለም፣ እሷን አለመውደድ እሷን መጥላት አይደለም። ግን የፈለገ ብትዋደጅም ሴክስ እኮ ነፃነት ይፈልጋል፣ የሆነ ፍሪ የሆነ ማይንድ ይፈልጋል። ዝም ብለሽ ጨጓራሽ ተቃጥሎ አንጀትሽ አሮ እኮ ሄደሽ ዘለሽ የምትሰኪው ፓርት አይደለም። ሁለተኛ ነገር ደግሞ ስለ ቀይ ስላነሳሽ እቃ ስለማሰራት ያወራሉ ምናምን ነገር ስላለሽ ስለ እቃው ማሰራት አይ ዶንት ኬር አባውት ምናምን ብለሽ ስለተናገርሽው ያሰራሁት ለራሴ እንጂ ለአንቺ አይደለም፣ ይሄ አያሳስብሽ። አንቺ አይ ዶንት ኬር አባውት ብለሽ ምናምን የምታማርሪበት ወይ የሚያበሳጭሽ ነገር የለም። ምክንያቱም ይሄ ለአንቺ ብዬ አላሰራሁትም፣ ለራሴ ብዬ ነው ያሰራሁት። ይሄ ደግሞ የኔ መብት ነው፣ የኔ ፍላጎት ነው። እዚህ ጋር ይመጣል አንዱም ከባህላችን ያፈነገጠ ምናምና አዳሜ ቂጥሽን አስቀጥለሽ አዲስ አበባ ላደረሰ ስንቱ አርቲስት አለን እንደፈለገ የሚንቀሳቀሰው። እነሱስ ከባህላቸው ወደ ውስጥ የገባ ነው፣ የእኔ የወጣ ነው አይደለም። በባህል ለባህልማ ኢትዮጵያ ውስጥ ፀጉር ማስተከል ራሱ አሁን ዮኒ ማኛ ከባህል ያፈነገጠ ብሎ ተናግሯል። ፀጉሩንስ ማስተከል ባህላችን ነው? መልሱልኝ። ለዚህ መልስ አላችሁ የላችሁም? ልክ ተኝታችሁ ተነሱና ከሰው ደዋውላችሁ ያገኛችሁትን ኢንፎርሜሽን ይዛችሁ ትመጡና እንደ ጥያቄ መድረክ ላይ ወጥታችሁ ጥያቄ ብላችሁ ታቀርባላችሁ። መጀመሪያ ቁጭ ብላችሁ ብትሰሙ ኖሮ በጣም በቃ ሴንስ የሚሰጥ ንግግር ነው የተናገርኩትም ያቀረብኩላትን ማስረጃ። ስለምን እንዳወራው እንኳን አታውቁም። ግምታዊ ናችሁ አብዛኞቻችሁ። ግምት ይዛችሁ አትምጡ። ባጭሩ ሌላ ተጨማሪ ነገር ካላቸው አስተናግዳለሁ። ግን አፎሚያም ለሚሏት መልሱን ያገኘችው ይመስለኛል። በምን እንደተረዳቸው አይዶነ አለ። ጄሪ ረሳው ህሊና ምን ይልሃል ብላለች። የመጨረሻ የጠይቀች ጄሪ ያንቺ በጣም ደስ የሚል ጥያቄ ነው የነገርሽኝ። ህሊናዬ በጣም ብዙ ራሱ እዚህ ጋር ማብራራት ባልፈልግም በቃ ብዙ የሚሰማኝ ብዙ የሚያስጠላኝ ብዙ የሚያሳዝነኝ ነገሮች አሉ። ምክንያቱም በየቀኑ ሳስበው ለምን ይህን ያህል ድረስ ተጓዘ ለምን እንዲሆነ ብዬ የማስበውም ሁሌ የሚሰማኝም ስሜት ስለሆነ ማለት ነው። እና ምንም ልል አልችልም። ኦልሬዲ ሆኗል። በሆነ ጉዳይ ህሊናዬ ማጨናነቅና እንትን ማለት አልፈልግም። ሰው ያልተረዳው ነገር አለ። አንዳንድ ሰው አይምሮውን ማደስ ሲፈልግ፣ እኔ አሁን ሌላ ገስት ቤት ገብቼ ፈታ ማለት ፈልጋለሁ፣ መሳቅ ፈልጋለሁ፣ መዝናናት ፈልጋለሁ። ለምን ካለሁበት ነገር መውጣት ስለምፈልግ ገባሽ? እና ይሄን ሁሉ ነገር እያቀረብኩ ይሄን ሁሉ ነገር እየተናገርኩኝ የእኛ ሰው እንዲህ ነው እያየሹ ነው። አሁን ይሄ የመጡትና የጠየቁት ሰዎች እራሳቸው አንድ የሶሻል ሚዲያ አካል ናቸው። ስለ ማስረጃው እያወራን ይሄ ነው ጽሑፉ እያልሽ እያሳየሽ ገብቶ ሴንስ አልሰጠኝም የሚል ማህበረሰብ ነው የሚገባው። እንግዲህ አሁን ይሄም ተቆጥሮ የሶሻል ሚዲያ አካል ተብሎ ይቆጠራል ማለት ነው እንደ ሰው። ታዲያ አሁን ለእንደዚህ አይነት ሰው 50 ጊዜ ብታብራሪ ራሱ አይገባውም እኮ አይገባውም። አሁን ቤታዮም ምናምን ወደ ጀማል ከመሄዴ በፊት ሀጂ በጣም ሶሪ አይ ቲንክ የብዙ ሰው ብጠይቅ ብለው የሚፈልጉት ጥያቄ መሰለኝ። ሰልጀሪውን ያሰራው ከእሷ ጋር ሪሌሽን ጀምረ ነው ወይስ ከዛ በፊት? ሳልጀምር ያ ለምን እሷ ቅድም አፎም የጠየቀችውን ጥያቄ አንቺ መልሽ ስላልከኝ ለመመለስ ተዘጋጅቼ ነበረ። እኔ አንቺ መልሽ እኮ አይደለም ያለሁት እሱ ይሄንን ስላሰ ጠይቁሻልካ ለዛ አባባሌ አልገባሽም። አባባሏ ካየሽው ለእሱ ያሰራው ትፈልጊያለሽ ብዬ ያሰራውላት ነው የሚመስለው። እንደዚህ ስላደረገ አይ ዶንት ኬር አባውት አለች። ምን ይመለከታታል? ይሄ እኮ የኔ ፍላጎት ነው፣ የኔ መብት ነው። ናይ ወሲብ ለምን እወዳታለሁ ካለ ወሲብ አላረግም ሲል ነበር ላለችው ወሲብ አላረግም ከምን ጋር መልስ እንደነበር ታውቃለህ? ሪሌሽን ከጀመርክ 4 ዓመት ነው አይደል? በ4 ዓመቱ በዚሁ መሃል ሰልጀሪ ካረክ ያማዋል ልላት ነበረ። አታውቅም። እውነት ለመናገር ሊና ራሱ እኔ እንደዛ እንዳስደረግኩኝ እንኳን አታውቅም። ያወቀችው መጨረሻ ላይ እህቴ ስትናገረው ነው። እህቴ ናት አጋጣሚ ስሜት የሆና ስትናገር ያወቀችው እንጂ ሊና አታውቅም። ግን ሄሉዬ ምን አይነት አስተያየት አለሽ በሱ ጉዳይ? ግን
እንኳን አሰራ እንዳይቀልጥ ተጠንቀቀው፣ ሙቀት ቦታ አትሂድ ብዙ ብዬ ነበረ እኮ ባለፈው ለይሁዳ ምን ያልከው? ሄለን በውስጥ ጠየቀች ስትል እንዳይቀልጥበት ሙቀት ቦታ እንዳታበዛ አልኩ። ከፋት ነው ያሰራው አለቻ ትገባ ፋት ከሆነ ይቀልጣል አልኩኝና እሱ ጋር እንዳትገቡ አልኳቸው። አይቀልጥም። የሚገርመኝ አይተሽዋል። አሁን እነ ቤታየው ምናምን እየለጠፉ ሲያብጠለጥሉኝ ነበር፣ ግን ሁሉም ግን አስመጥጦ የተሰራ የታደሰ ነው ሁሉም። አይ ከወንድ ይሄ ነገር ስላልተለመደ ነው አባበሻ ኮሚኒቲ። አረ ነፍነ ያለው ስለማይናገሩ ግን እንደዚህ አይወራማ። እና ሊኖር ይችላል። እኔ እኮ ማውራት ፈልጌያለሁ ነው የተወራው። ያ እህትን እቺ ያወራችው እህቴ ምንም ችግር የለውም። ፌመስ አርጊኝ ቢያ የሐረር አይነት ባህሪ ያላት ሳሬ አይ ቲንክ ጀማልን እድል እንስጠው በኢትዮጵያ ኔትወርክ ስለሚገባ። እሺ ግን በዚህ አጋጣሚ ሄሎ፣ በዚህ አጋጣሚ ግን ማለት ነው 1000 ምናምን ሰው ደርሰዋል የጻፉ ፖስት። አንተ አድቨርታይዝ እየሰራ በዚህ ጉዳይ ላይ ነው ወይስ ያ ወንዶች ነው ምክር የሚጠይቁ? መቼም ስላለመዱ እንደዚህ ነገር ሴቱም ራሱ በጫት ብዛት ተሽመድምዷል። እባክህ እርዳኝ፣ አንድ ነገር በለው ምናምን አማክረው ያሉኝ ብዙ ናቸው። ጀማል እየተሸማቀቀ ነው። እያፈርክ ነው ጀማል? አይሸማቀቅም። ለምን እሱ ቦታውን ኢትዮጵያ ነው ያለው አይደለ? የኢትዮጵያ አመለካከት አይምሮ ላይ ያለ ሄሉዬ በጣም እኔ ለምን እንዳሰራው ግራ ገብቶኛል። የነበረው እኮ በቂ ነው። አመሰግናለሁ ስላዳመጥሽኝ። ጀማል አብራደግ ወንድሙ ስለሆነ የነበረው በቂ ነው። ምን ያደርግለታል? ትርፍ አንጀት አለ እና ሄሉዬ ግን በዚህ አጋጣሚ አይቀልጥም። እሺ ስለማይቀልጥ ስለዚህ እኔ እንጃ። አይዞሽ አብሽር። እንግዲህ ሌላ ቀን ምን አይነት ሙድ ውስጥ ነው ያለ ጀማል ማለት ነው? ሉረዳ የምትፈልጊ ነገር የለማ ወይ ጀማል? አንድ ጊዜ አትፈልጊኝማ? ችግር የለውም። ሚውት አድርገህ መቀመጥ ትችላለህ እንደፈለክ አንተ ሙዱ እንደተመት። አይ ምንም ጥያቄ ከሌላችሁ ወንድሜም ፍሪ ሆኖ በነፃነት ያውራ። ጀማል ብዙ ነገሮች መደጋገም አያስፈልግም። በራሱ ዙሪያ ያለውን ነገር ብቻ አውራ። ስለሷ ምናምን ማውራት አያስፈልግም። ኦልሬዲ አውርተኸዋልም። ብዙ ነገር ተፈጥሯል። አሁን እንደ አዲስ ርዕስ እንዳታረገው እባክህ። በቃ በራስ ዙሪያ ብቻ አውራ። ታላቅ ነው ታናሽ ነው? ሀጂ ጀማል ታላቅ ነው? አይ የታላቅ ነው። ኦኬ በእኔና በሱ መሀል ሁለት አሉ። ኦኬ እሺ በቃ አመሰግናለሁ። ለማንኛውም የመውረጃም የመውጫ የሚባል ሻርክ አለ። እሺ እንድትረዳት አስተካከልና ውስጥ እንትን ቼንጅ አድርጌ አደርጋለሁ። ችግር የለውም። ለማንኛውም ራስ ሻርክ ያልከው ራስ ነው ሻርክ። ግን ሄሉ አንገትሽ ደግሞ በጣም ነው የሚያምረው። በጣም ረጅም ነው። ስማ እኔም እንዳንተ ከፋት ያስቀጠልኩ መስሎ ደግሞ ስሜን አጥፋ አሉ። ሂድና እዛ ይወጣ። እኔ አላጠፋም። እንደዚህ ስርዓት እንዳለሽ እኮ አውቃለሁ። መች ማጥፋት ፈልጌ ነው። ለማንኛውም ያ ቴንኪው። ለማንኛውም ቴንኪው ፎር በስነ ስርዓት ስለመለስክልን። እሺ አይ ምንም ችግር የለውም። አመሰግናለሁ። እሺ አያችሁ የጀማል ኔትወርክ 10 ያስወርደዋል። የኢትዮጵያ ኔትወርክ ስለሆነ እሺ ይቅርታ። በቃ አይ ኔጌቲቭ ነገር እንዳያወራ ለማለት ፈልጌ ነው። ናይ ጀስት አሁን ምን አይነት ተጽዕኖ እንዳደረሰበት ምናምን ነው። ደግሞ ሐረር ከሆነ ሐረር የኛ ናቸው ብዙ የኛ ልጆች በጣም ተቆርቷል። ጀማል ስገባ እንዳንድ ጻፍ። እሺ ስትኖር ሄሉ ተሽኮረመመች እያሉ ተሽኮረመመች ነበር እንዴ? ለምኑ ከስር ነው የሚጽፉት። እኔ ውሃ ስጠጣ አላየሁሽም ነበር። ተሽኮረመምሽ እንዴ? አንገትሽ ያምራል ስል ነይ፣ አንገትሽ ያምራል ስል እንደሚያምር እኮ ድሮ ማውቃለሁ። አዲስ ያደርግ። እሺ በቃ ይመቻል። ጃጓር አመሰግናለሁ ወንድሜ። ይቅርታ ባለመግባባት ለተፈጠረው ነገር። አብሽር፣ ምንም ችግር የለም። ያው ሁላችንም ለአንድ ነገር ነውና አብሽር። እንግዲህ ያው እንዳልኩት ከተቻለ አቅም በዛ ዙሪያ ላይ እንደምንም እንስራበት። እሺ ችግር የለውም። እሺ ይቅርታ፣ በጣም ችግር የለም። ቅድም እኮ የጃጉርን ባህሪ ስለማውቅ በማል ስቅቅ ነው ያልኩት። ጨነቅ። አይ እኔም ባለማወቅ ነው፣ በተመሳስሎብኝ ነው። ይቅርታ ብያለሁ። ያ ጨነቅ። ለምን አውቀዋለሁ። እንትን ከኛ ፖዚቲቭ ከሚያስቡ ሰዎች እሱ ነው። እንደውም እኔ ሰበር እላለሁ። እሱ እንደዛ ያ ጀማል ኔትወርክ አስወጣው። ይንከራተታል እኮ እያየሁት ነው። ድሬዳዋ ትንሽ
እንትን ያ ሙቀቱ መሰለኝ እንትኑ የሚያሳሳው። ከእንግዲህ በዚህ ጉዳይ ላይ እናወራም ብለናል። ሰምታችኋል። አላወራም። እኔ ቃል ገብቼልሻለሁ። በፍጹም ሪከርድ አድርጉት። ከእንግዲህ አላወራም። ካወራ ነው የምንረግጠው። እኔ በሷ ዙሪያ የነገርኩሽ ነው። በሷ ዙሪያ አላወራም። ገብቶ ይሄን ቃል ለማንሳት የሚፈልግ ሰው ካለ ራሱ ወይ ቤቱን ለቅቄ እወጣለሁ፣ ወይ ራሴ ቤት ከሆነ ደግሞ አወርደዋለሁ። ያ ነው ማድረግ የምችለው። ጨዋታ ከፈለጋችሁ ስለ ሰርጀሪ ማውራት ትችላላችሁ። እሱ ይሄ የራሱ ፐርሰናል ስለሆነ ችግር የለም። ይሄ የገቢ ምንጭ ነው። ታይ አንድ ሻርክ እየሰጡ ይጠይቁ። እንደሱ ይችላሉ። ከተሰጠኝ አብራራለሁ። አንድ ሻርክ እየሰጡ ጥያቄ ይጠይቁ። ግን ሀሳቡ እንዴት መጣለ? ሲሪየስ ስለዚህ ሰርጀሪ እንዴ ሳይሰጠኝ ላውራ በደንብ እንዳብራራ ይስጡ። እሺ አንድ ሻርክ ስጡት በእናታችሁ። የእውነት አንድ ሻርክ ዝም ለፈን በደንብ አብራራለሁ ከሰጡኝ። አንድ ሻርክ ታጣላችሁ። ያው ስሚ፣ እኔ በጣም እንደውም ጸባየኛ ነኝ። አንበሳ ለምጄ እኮ ነው ሻርክ ያልኩት። ከመቼው ግን ጊፍተር በጊፍተር ሆንክ? አይገርም። በጣም የሰው መውደድ አለኝ ስለማያውቁኝ ነው። ያ አይ ቲንክ በቢዝነሱ ምናምን ስላለ የሚያውቁ ሰዎች አሉ። በጣም ጥሩ ሰዎች አሉ፣ ጥሩ እህቶች አሉ። ያ ላንቺ አንሰጥም ወይ? ለኔም ከሰጡ ይቆጠራል። አይ እኔ ተናጋሪ ሆነ ስለሆንኩኝ ለኔም ላንቺም ቢሰጡን ይመረጣል። እሱ ነው ዋናው፣ ላንቺም ለኔም። ለድምቀት የላችሁም የራሱ የሀጂ እንትኖች? ከዛም በዚህ ጉዳይ ላይ በጣም ሰፊ ማብራሪያ እንጠይቅ። ከራስሽ ብትሰጥኝ አልመልስም። ሌላ ሰው ነው መስጠት ያለበት። ያ ሌላ ሰው ለዛ ነው የምጠይቀው። አድማጮች የላችሁ? ጀስት ለፈን ደግሞ ሰርጀሪ ምናምን ለአንተ ይሄንን ሰጡ። ሻርክ ነበር ውድድራችን። ይሄ አይሆንም፣ አይበቃም። ይሄማ የሰጠኝ ከራሴ ኪስ ወደ እኔ ነው። እንደ ዘመድ ብዙ ነውና እኛ ታላ ልመርጥ ነው። ተሰጠ። አይ አልሰጠኝም። ሻርክ ነው ያልኩት ብዬ ሻርክ 2500 ነው። ይሄ 800 ነው ጋይስ። ሻርክ አንድ ሻርክ ጻስ ሻርክ ከሰጠኝ ላብራራለሽ። ኧረ ቶሎ ድብልቅ አድርጉት ጋይስ፣ ቶሎ በል ማሚዬ፣ ወይ ለኔ ወይ ለሱ ቶሎ በል። በአንድ ሻርክ ፕራይቬሲ ጥያቄዎች መመለስ እንደውም ቀለል አድርጌላቸው እኮ ነው። አንበሳ ከነ ልጁ እኮ ነው ያለው። ሻርክ ኦኬ ነው። 2500 ነው ብር ሳይሆን እንትን እኮ ነው አይደል? እኔ ብር አላልኩኝም እንዴ። የአንተ ሰፖርተር ራሱ ይሄን ነገር አያደርጉልህም እንዴ? አይ እኔ አልፈልግም። እኔ ሰፖርተሮች እንዲያደርጉ ስለማልፈልግ ነው። እነሱ ከአንበሳዎች መስጠት አይፈልግም። የፈለገ ቢያወርዱም ይቆጠራል። ጀስት ባላንስ ካወረዱ ዩ ዲስዋር ኢት ኖት ሂም። የእውነት አንቺ ነሽ የሚገባሽ እያሉ ነው። እሺ አፎሚ አድርጊና ገላግል። አይ እኔ ነገርኩሽ፣ እኔ ተጠያቂ ሆነ ስለሆንኩኝ ለአንቺም ለእኔም ቢያደርጉ ደስ ይለኛል ብያለሁ። እንደዛ ነው መሆን ያለበት። ዩዘር ኔም የጻፈልን አየህ ላይ የጻፈልን አየህ። ያ እንዴ የእውነት ሰው የለንም። 1400 ማል አንድ ሰው ማሚዬ አታሳፍረኝ። ምንድን ነው የነገር አልኩኝና ሳየው 3 የተለያየ አይነት ነገር አለው። አንድ በሰርጀሪ ከውስጥ የተወሰነ ፓርት ማውጣት ይችላሉ። ከውስጥ ጎትተው አውጥተው ማርዘም እና ከሆድሽ የሚወጣውን ፋት መጨመር እና እዛው ሆኖ ደግሞ በራሱ የሆነ ፋቱን ዳይሬክት አምጥቶ መጨመር። ሁለተኛው ደግሞ ፋት ባታስደርጊ እቃሽን ብቻ ማስጨመር ብትፈልጊ ለ1 ዓመት የሚያገለግል ጄል መጨመር አለ። ሶስተኛው ደግሞ ፕላስቲክ፣ በምትፈልጊው ሳይዝ ፕላስቲክ ያስገቡና ያረዝሙታል። ይሄ 3 አይነት የተለያየ ነበረው ማለት ነው። ከዛ ለመርዘም ነው ለመወፈር ነው ሀጂ እኮ ይኸውልሽ፣ ለምን ፋት ወፈር ነው የሚያደርገው እንጂ ለዚህ እየነገርኩሽ እኮ ነው። አንዱ ፓርት አልኩሽ በኦፕራሲዮን
ከፍሬ ያለን አለኛ 2 ፍሬ ያለን አለ። ከፍሬው ወደ ውስጥ የተወሰነ ፓርት ጎትተው ማውጣት ይችላሉ አለ። ያን ሰው ጎግል አድርጎ ማየት ይችላል አለው። ሰርጀሪ ሲያደርጉ ምናምን የሚያሳይ አለ ዩቱብ ጎግል። አንድ እሱ አለ አልኩሽ። 2 እዛው ባለበት ሳይዝ ምንም ኦፕራሲዮን ሳያደርጉ ፋት ብቻ መጨመር አሉ። 3ኛው ፕላስቲክ መግባት ማለት ፕላስቲክ ያስገቡና ያረዝሙታል በፕላስቲክ። እሱ ያው መወሰን አለብሽ። አይ መውለድ አልፈልግም በቃ ከዚህ በኋላ ብለሽ እሱን ብቻ አድርግልኝ ማለት ትቻለሽ። እሱን ካደረሽ መውለድ አትችይም፣ የፕላስቲኩ ማለት ነው። እኔ ግን ስገባ እህቴ አጋጣሚ ተናዳ ወታ ስትናገር እንደሰማሽው ዶክተሩ ራሱ አያስፈልግህም አንተ እኮ ምን ያደርግልሃል ብሎኛል። በቂ ነው ምንም አያደርግልህም ብሎኝ ነበረ። እኔ ያስደረግኩት ፋቱን ከሆዴ ካስወጣኝ በኋላ ከወጣው ፋት አጣሩና በቃ ጮማውን ነው የጨመሩት ወደ እኔ ማለት ነው። እኔ ያደረግኩት ምንድን ነው ወፍረት ነው ያስጨመርኩት፣ ወፍራም እንዲሆን። ምክንያቱም የቁመት ችግር ምናምን ስለሌለብን አንቺ እንዲያወራውኝ እንኳን አንድ ሻርካይ ደግሞ ባለጌ ነው የአንቺ ቤት ውስጥ ያለው ጨዋ ሰው የለም። እና ይህንን አጋጣሚ ሆኖ ስላወራችሁ ነው ያብራራውልሽ። እኔ ያስደረግኩት ያንን ነው ገባሽ? እና ሆን ብዬ ለዛ ምክንያት ፈልጌ አይደለም የሄድኩት። በሰዓቱ እህቴ በጣም አፍራለች፣ ሽምቅቅ ነው ያለችው። ምክንያቱም ደንግጣለች፣ ከኔ ያልጠበቀችው። እኔ ደግሞ ምን አይነት ሰው መሰልኩሽ? እንዲህ ያለን ምንም ግድ የሌለው ኦፕን የሆነ ሰው እንደዛ ነኝ። ለዛ ነው ይሄ ሁሉ ሶሻል ሚዲያ እንዲህ ሲንጫጫም ምንም ያልመሰለኝ አጋጣሚው። እና ሻርክ ወይ ለሱ ወይ ለኔ ጨምሩ ጋይስ። እንደዚህ አይነት ሐላል ወሬ እያወራ እንደዚህ ለመጀመሪያ እኮ ነው እንደዚህ አብራራው። ታውቂያለሽ? ግን ለመጀመሪያ ያው ጀስት ጨዋታ ልንቀይር ብለን በውስጥ ጠይቁኝ አላብራራም ነው እኮ የምለኝ ነበር። ወይ ለኔ ወይ ለሱ ጨምሩ ጋይስ። ሐላል እንደዚህ አይነት ነገር ውስጥ ገብተን ሪስክ ነን እኮ፣ ሪስክ ውስጥ ነን ያለን ባለጌዎች ወይ ባለጌለን የመባል ሪስክ ውስጥ ነን እኮ። ሄሉዬ ግን ስሚ ሲሪየስ ግን አንገትሽን አልተሰራሽው? እዛ አለ ማምን ለምን ነው የማይከተለው? ሁሉ ፋራ ነው እዚህ ያለ ጋይስ። ማን ብቻ ስልጥን ያለች ሲሪየስም ትሰማለች፣ ጨዋታም ትሰማለች። ዚሲሲኛ ለኔም ያወረደችው እኮ እሷ ናት። ያንተንም ያወረደችው እሷ የገባት ናት ማለት ነው። ጨዋታ የገባ አንዳንዱ እኮ ነውር ነው ምናምን ብሎ ነው እንጂ ማውረድ አቅቶት አይደለም። አንገት ይሰራል እዛ ሊስት ላይ፣ አንተ ያነበብከው ሊስት ላይ አንገትም ይሰራል። በእውነት አለ። ይሄ አንገት እንትን ይሄ እንደዚህ እንደ ሞዴል ይሄ እንደዚህ አሁን አይተሻል። አንገት ስር ገባ ያለ ነገር አለሽ አይደለ? አሁን እንደሱም ይሰራል። አሁን የማርያማዊትን ካየሽው ክብ ነው እንደ በርሜል፣ ምንም የሚታይ ነገር የለውም። አሁን ያንቺ ግን አንገትሽ የወጣ ሆኖ ይሄ እንደ አጥምትሽ እንትን ያላል። ይሰራሉ። የሆድሽንም ይሰራሉ። ሲክስ ፓክ ያደርጉታል ምናምን ያስተካክሉታል። ግን አንተ በነገራችን ላይ ምንም ነገር እንዳልባከነ ነው። አንዳንድ ጊዜ እህል ገዝተህ በስነ ስርዓት አለመጠቀም ብክንክን ይላል አይደል? ያንተ እንዳልባከነ የሚያሳየው ከሆድ ወጥቶ ወደ እንትንን የገባው ምንም የባከነ ነገር የለም። በነገራችን ላይ መልክ ብቻ ነው ወይስ ይሰራል? ኧረ በጣም በእውነት እኔ ይኸውልሽ፣ በነገራችን ላይ ሰው ያልገባው ነገር አለ። አንዳንድ አሁን ዮኒ ማኛም በዚህ ጉዳይ ሲያስረዳ ሰምቸው ነበርና እውቀት እንኳን የለውም። ምክንያቱም ምን አለ አሁን አንዳንድ ሰው ስንፈተ ወሲብ ያለበት ሰው ታውቂያለሽ፣ ድካም በቃ አልቆም ብሎ የሚያስቸግረው ምናምን እንደዚህ አይነት ሰው አለ። አሁን ያ ሌላ ሕክምና ነው። እኔ ለዛ አይደለም የተጠቀምኩት፣ እንደዚህ አይነት ችግር ስላለብኝ አለም ያስደረግኩት። ያ ሕክምና ሌላ ነው። እኔ ያስደረግኩት የራሴ ውፍረቱን ማስጨመር ነው። ያ ደግሞ ምንም አይነት ሳይድ ኢፌክትም የለውም፣ ምንም የእንትንም ችግር አላመጣብኝም። ገብቶሻል? እንደገና ወደ 30 ዓመት የሚሆን ጋራንሲ ያለው ምንም አይሆንም፣ አይቀልጥምም፣ አይጠፋምም፣ ምንም ጄሉ ነግሬሻለሁ፣ ለ1 ዓመት ነው ብዬሻለሁ። ይሄ አይቀልጥም፣ ምንም ችግር አያመጣም።
ማለት ፎሬቨር ምንም ክትትል አያስፈልገውም። ታስጨምሮ አያስፈልገውም። ምንም የተቆረጠ ምናምን የለም። ጀስት መሙላት ነው። በመርፌ ነው የሚሞላው። ለምን ያህል ጊዜ ህመም ስሜት ይሰማ ነበር? ህመም የለውም። 3 ቀን። ኦኬ። ከ3 ቀን በኋላ ወደ ኖርማል ስራው ተመልሷል። እንዴት እንደሰራው ማብራራት አለብኝ እንዴ? ምን መሄጃ አለን ሀጂ እንዴ? ዛሬ እኮ ስራ ፈትነን እንዴ? ይሄንንም ማብራራ ከሆነማ በባዶ አይሆንም እንዴ? እሺ አንሻርክ ድገሙን ወይ ድገሙት። ይኸውልህ እንዴ እንደዚህ አይነት ጮማ ወሬ እንደዚህ ዘና ብለን እስካሁን ተጨናንቀን ነበር። ሌላ የራሱ ሳቅ በያሁን እንትን በሉ ጋይስ ይቅርታሽ፣ ያው ቅድም አስቂኝ ልሳቃችሁ፣ ምክንያቱም ይሄ ከርዕሱ ውጭ ስለሆነ ነው። እሺ አንድ ሻርክ ማማን እርዳታ ሪቾዬ፣ ኧረ ሪቾ ወይንም የኔ ጋር ወይ እሱ ጋር ነገር አድርግ። እኔ ጋር አንድ ከሞላችሁ ጋለሪው ላይ ያለው ይሞላል። ለምን አንድ ኦሬዲ ሀጂ አውርዶ ነበር እኔ ጋር ቀን እንዴ። ምን ያላወረድኩልሽ ነገር አለ? ወፎችሽም ሞላውልሽ፣ ጋላክሲ ሞላውልሽ፣ ሻርክ ጨመርኩ። ጋላክሲ 1 ነው ያረከው፣ ገና 2 ይቀራል። ጋላክሲ 1 ነው ያረከው፣ 2 ነው። አንድ ሰው ነው የሚሞላው። ገባ ጋለሪ ችግሩ አንድ ሰው ከጀመረ ያ ሰው ነው የሚቀር። ማሚዬ ደገመችው፣ ወንዳታ ማሚዬ። አሁን የፈለግነውን ጥያቄ ነው የምንጠይቅ። እሺ ግን አንድ ነገር ልጠይቅሽ። ማሚ ፎሎ ታርገሽ፣ ይሄ ግድ ነው። ማሚ አርገ ታረጋለች። በጣም የገባት ልጅ ነው። ያ ጊፍተሬም ናት ማሚ ፎሎ ታርገሽ። እኔም እኮ ግን ታውቂያለሽ ጊፍተር መሆኔ አይቀርም። አታይም እንዴ በ3 ቀን ውስጥ ስንት እንደገባው? ከመቼው 21 እንደገባህ እኔ እኮ ገርሞኝ። ቅዳሜ ሳምንት ሆነኛ። ትናንት 21 ተግማሹን ሻርኬን እኔ ሞልተ ጨርሰ ራሴ ጀመርካት። ምን ብለን ነበር ያቆመው? ወደ ስራ ገባህ ወይ አልሽ? ያ ወዲያውኑ የሆነ ስሜት ተሰማ ወይ ዝም ብለህ ነው የተሸናበት? ኖርማል ጥያቄ የምጠይቅ እኔ እንደዚህ አይነት ጨዋታም ስጫወት እንደዚህ ነኝ፣ ሌላም ጨዋታ ስጫወት እንደዚህ ነኝ። እሺ እውነት ለመናገር በጣም ደስ የሚል ነገር አለው። በጣም ኮንፊደንስ ይሰጣል። አንድ ማለት መጀመሪያ የነበረው ነገር ኮንፊደንስ የለውም ማለት አይደለም። መጀመሪያ በነበረው ነገር ከአንድም 2 ልጅ ወልጄበታለሁ እና አይሰራም ምናምን ለሚሉት ነው ይሄን መረጃ የሰጠዋቸው። እና አሪፍ ነው፣ በጣም አሪፍ ነው። ያው ሲሰራም አሪፍ ነው። በቃ ደስ ይላል። ኮንፊደንስ የሚሰጥ ባህር ዳር ላይ በፓንት ዞር ዞር እንድትለው ወይስ ለምንድን ዋና ምናምን? ለምንድን ፓንትማ እየቀደደ አስቸገረኝ። እንደውም ያውቀ በፓንት ዙሪያማ ሳይዝ አስቀየረኝ እኮ እንዲህ ከኤል እኮ ወደ ኤክስ አስገባኝ እኮ። ችግር ነው። እና ወደ ስራ ምናምን ገባበት ላልሽው፣ ያው እንዴ ታዲያ ወደ ስራ ልገባበት አለ እንዴ ያሰማራሁት? ያው ግን ለማንም አይደለም፣ እኔ ከእሷ ጋር ብቻ ነው የነበርኩት። ግን በአድ አካል ስለሆነ ማለት በአድ አካል ስለሆነ አሁን ለምሳሌ እዚህ ላይ የሆነ ነገር ከቆዳይ ጋር ካላያያዝኩት የሆነ ስሜት ብዙ አይሰማኝም እና መርፌ ያለው መጀመሪያ አካባቢ ሳትላመደው አካባቢ ኖ እንዴት እንደሆነ ልንገርሽ። ስሜት አልተሰማ። ምን መሰለሽ የሚያደርጉት ሲያስገቡት ቆሞ ሲገባ ያው መድኃኒትም አለው። ያ መድኃኒቱ ከውስጥሽ የቆዳ አካልሽ ጋር እንዲረጋ እንዲለጠፍ የሚያደርገው ነው። ያ ሲገባ ምንድን ነው የሚሆነው? ይሄ እንትን አይልም። ምንድን ነው የገባ